Kenya misrachonna Fiero male Dugicha labsina ሻሎም ሻሎም የአባታችን ብሩካን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? እኔ አፖስትል እስራኤል ይባላለው። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ዘመናችሁን ይባርክ። ባላችሁ በስፍራ ላይ ሆናችሁ በውጭ ሀገር በውስጥ ሆናችሁ የተለያየ ከተማ ውስጥ ሆናችሁ ይሄንን መንፈሳዊ አገልግሎታችንን ያዳመጣችሁ እየተካፈላችሁ ያላችሁ ወገኖች እግዚአብሔር ዘመናችሁን ይባርክ ይላለው። በዩቲዩባችን ላይ ብዙ ጊዜ የእግዚአብሔርን ቃል አስተላልፋለሁ። ዩቲዩባችን የፈካኳራ ቲቪ ነው የሚለው፣ የፈካኳራ ቲቪ ነው የሚባለው። ስለዚህ በሱ ላይ የምትከታተሉ ወገኖቻችን እግዚአብሔር ዘመናችሁን ባርክ። ዛሬ በአዲስ መልክ የእግዚአብሔርን ቃል ይዤ መጥቼዋለሁ። ስለዚህ ባላችሁበት አቅጣጫ ላይ ሆናችሁ እየነዳችሁም ቢሆን እየሰራችሁም ቢሆን ውስጥ ሆናችሁም ከዚህም ማስተላልፈው መልእክት እንድታዳምጡ ልል እፈልጋለሁ። ክብር ለኢየሱስ ይሁን። እንደዚህ ብዬ መልእክቴን እጀምራለሁ በጌታ በኢየሱስ ክርስቶስ ስም። የመልእክቴ ርዕስ እግዚአብሔር መንገድ አለው በሚል ዙሪያ ላይ አጭር ደቂቃ ከሰበኩ በኋላ ከዛ ጸልይላችኋለሁ። እግዚአብሔር መንገድ አለው። ትንቢተ ናሆም ምዕራፍ 1 ቁጥር 3 ላይ በወጀብና በአውሎ ንፋስ ውስጥ መንገድ አለው። በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለው ብሎ ናሆም ሲናገር እናያለን። ናሆም ማለት ከመጀመሪያውም ትርጉሙ አጽናኝ ማለት ነው። አጽናኝ ያጽናናል። ምክንያቱም በነነዌ መውደቅ አካባቢ ላይ የተነሳ ሰው ስለሆነ ለነነዌ ሕዝብ ስለተነሳ ስሙ ናሆም ተብሎ ነው የተሰየመበት። ናሆም ማለት ያጽናናል። ለነነዌ ሕዝብ መጽናናት የተነሳ ሰው ነበረ። ስለዚህ ይሄ ሰው ከመጀመሪያውም ሲነሳ ምዕራፍ 1 ላይ እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው ማለት ጀመረ። እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው። ምክንያቱም ነነዌ እንተርፋለን ብላ አላሰበችም። እንተርፋለን፣ በቃ እንተርፋለን፣ አይዞ እንተርፋለን የሚል መልእክት አልነበራቸው። ትጠፋላችሁ፣ ከዛሬ በኋላ ነነዌ መጥፋቷ ነው፣ አትቀርም የሚል መልእክት ነበር። በዛ መሃል ጣልቃ ገብታ የእግዚአብሔር ጣልቃ መግባት መጣና በናሆም በኩል እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው፣ ትተርፋላችሁ፣ ትወጣላችሁ፣ ትነሳላችሁ፣ ምንም አትሆንም የሚል በናሆም በኩል ሲነሳ እናያለን። ክብር ለኢየሱስ ይሁን። ስለዚህ ዛሬ መልእክት አለው ለእናንተ ለሚሰማ ሰው። ባላችሁበት ሁኔታ ውስጥ ሆናችሁ ይሄንን ቃል ከሰማችሁ እግዚአብሔር ያስተርፋችኋል። እግዚአብሔር የምትተርፉ ሰዎች ያደርጋቸዋል። በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለው። ምናልባት ወገኖቼ ባላችሁበት ስፍራ ላይ የተለያየ ውጊያ ውስጥ ካላችሁ፣ የተለያየ ጦርነት ውስጥ ካላችሁ፣ የተለያየ በጣም ፍርሃት ውስጥ ካላችሁ እግዚአብሔር ያተርፋችኋል። እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው። ማረሚያ ቤት ውስጥ ካላችሁ እግዚአብሔር ወደዛ ቤት ቦታ ይመጣና ያተርፋችኋል። የሆነ ነገር ውስጥ በጣም ከባድ ሁኔታ ውስጥ ገብታችሁ ካላችሁ፣ ከባድ ሁኔታ ውስጥ በተለያየ ስራ በንግድ ስራ ሊሆን ይችላል፣ በፖለቲካ አቅጣጫ ሊሆን ይችላል፣ በተለያየ አቅጣጫ ሊሆን ይችላል። በጣም በወጀብና በአውሎ ንፋስ ውስጥ ካላችሁ እግዚአብሔር ያተርፋችኋል። እግዚአብሔር ያስመልጣችኋል። እግዚአብሔር ያተርፋችኋል። ምክንያቱም ሐዋርያት ሥራ ምዕራፍ 12 ላይ ከቁጥር 5 ጀምራችሁ ሄዳችሁ ስታነቡ ጴጥሮስ ይሞታል ተብሎ ተወስኖበት እግዚአብሔር ሄዶ መልአኩን ልኮ ሲያተርፋቸው እናያለን። በቃ ሙቻለሁ ብሎ ወስኗል ሰውየው። ከዚህ በኋላ አልተርፍም ብሏል። በጣም ፍርሃት ውስጥ ገብቶ ነበር። ከዚህ በኋላ አልተርፍም ብሎ ከዚህ በኋላ በቃ ሙቻለሁ ብሎ፣ ነገር ግን የእግዚአብሔር መልአክ ሄዶ በዛው በወይኒ ቤት ውስጥ ገብቶ ጴጥሮስን በቅጽበት ሲያወጣቸውና ጴጥሮስን ሲያወጡትና
ዛሬም ትወጣለህ ወንድም፣ ዛሬም ትተርፋለህ እህቴ። ምናልባት የትዳር መናወጥ ሊሆን ይችላል፣ የንግድ መናወጥ ሊሆን ይችላል፣ የስራ መናወጥ ሊሆን ይችላል፣ የተለያየ የፖለቲካ መናወጥ ሊሆን ይችላል። በጣም ተናውጣችሁ ሊሆን እግዚአብሔር ይመጣና ያተርፋችኋል። ይመጣና እግዚአብሔር እጃቸውን ይይዝና ያተርፋችኋል። ትተርፋላችሁ። ምክንያቱም እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለው። ባለበት ሰፈር ውስጥ መጥቶ እግዚአብሔር ያወጣል። ባለበት ጎዳና ላይ እግዚአብሔር መጥቶ ያወጣል። ባለበት እስር ቤት ውስጥ መጥቶ እግዚአብሔር ያወጣል። ባለበት ሆስፒታል መጥቶ እግዚአብሔር ያወጣል፣ ያተርፋል። ሃሌሉያ! ያተርፋል። ሌቫዳ ጋዳ ያዲያስ ትተርፋለህ፣ አትሞትም። በሞት አፋፍ ላይ የደረስክ ወንድሜ፣ በሞት አፋፍ ላይ የደረስሽ እህቴ፣ እግዚአብሔር ያተርፋል፣ አትሞትም። በኩላሊት ሊሆን ይችላል፣ በካንሰር ሊሆን ይችላል፣ በጉበት ሊሆን ይችላል፣ በተለያየ ነገር ሊሆን ይችላል። እግዚአብሔር ያተርፋል። ይሄን መልእክት ተቀበል። ያተርፋል እግዚአብሔር፣ ያስመልጣል እግዚአብሔር። በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለው። በቃ ሙቻለሁ ብለህ ሆስፒታል ውስጥ ወድቄ ካለ፣ ሙቻለሁ ብለህ በሆነ ቦታ ላይ ወድቄ ካለ፣ በፖለቲካ ወድቄ ከሆንክ፣ በተለያየ ጦርነት ውስጥ ገብቴ ከሆንክ እግዚአብሔር ያተርፋል፣ እግዚአብሔር ያስመልጣል። ምክንያቱም በወጀብና በአውሎ ንፋስ ውስጥ መንገድ ያለው አምላክ ከኛ ጋር አለ፣ ከኛ ጋር አለ፣ ከኛ ጋር አለ፣ ከኛ ጋር አለ። ስለዚህ ታመልጣለህ፣ ያስመልጣል። ሃሌሉያ! ያስመልጣል። ሉቃስ ምዕራፍ 8 ቁጥር 22 ላይ ሄዳችሁ ስታነቡ ወደ ማዶ እንሻገር ብሎ ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹን ይዞ ሲነሳ እናያለን። ወደ ማዶ እንሻገራለን ብሎ እውነት እንሻገራለን ብሎ ከሱ ጋር ተመካክሮ ተነሱና መሃል ላይ ሲደርሱ ወጀብና በአውሎ ንፋስ ተናወጡ ይላል። መንቀሳቀስ አቃቱ፣ መሄድ አቃቱ፣ መቀጠል አቃቱ። በቃ ጠፍተናል አሉ፣ ሞተናል አሉ፣ አልቀናል አሉ፣ እልቂታችን ነው አሉ። ግን ጮውና ይላል ጌታ ኢየሱስ ሆይ ማለቃችን አይገድም ሆይ መሞታችን አይገድም ሆይ ብሎ ሲጮሁ ጌታ ኢየሱስ በቅጽበት ተነሳና ወጀቡንና አውሎ ንፋሱን ጸጥ አደረገ ይላል። ጸጥ አደረገ። ከባድ ጸጥታም ሆነ ይላል በዛ ቦታ ላይ ሲናገር። ስለዚህ ጸጥ ያደርጋል እግዚአብሔር። በአንተ ላይ የተነሳ፣ በአንቺ ላይ የተነሳ፣ በቤታችሁ ላይ የተነሳ፣ በመንገዳችሁ ላይ የተነሳ፣ በኢኮኖሚያችሁ ላይ የተነሳ፣ በስራችሁ ላይ የተነሳ እግዚአብሔር ጸጥ ያደርገዋል። ጸጥ ያደርገዋል። ሰላም ይሆንልሃል፣ ሰላም ይሆንልሻል፣ እረፍት ታገኛለሽ፣ መቀጠል ይሆንልሃል፣ መሄድ ይሆንልሃል፣ መሻገር ይሆንልሃል። አትጠፋም፣ አትሞትም፣ አያልቅልህም። እግዚአብሔር ጣልቃ ይገባልሃል። በወጀብና በአውሎ ንፋስ ውስጥ እግዚአብሔር መንገድ አለው፣ መንገድ አለው። ሃሌሉያ! ምን ማድረግ አለብን? አንድ 3 ነገሮች እናገራለሁ። አንደኛ ንስሐ መግባት፣ በምንሄድበት አቅጣጫ ላይ ንስሐ መግባት። የነነዌ ሕዝብ ንስሐ ገባና ተረፈ። ንስሐ ግባ ወንድሜ፣ ንስሐ ግባ ይሄደ፣ ታመልጣለህ፣ ትተርፋለህ። ንስሐ ግባ። ምናልባት ሰው ይሳሳታል፣ ሰው ይሳሳታል፣ መሳሳት ትችላለህ። ሰው ይሳሳታል፣ በምትሄድበት አቅጣጫ ላይ መሳሳት ትችላለህ። ስህተት ሊያጋጥም ይችላል። እዛው ቁምና ንስሐ ግባ፣ እዛው ቁምና ንስሐ ግባ። እግዚአብሔር መንገዶችን ያስተካክላል፣ አቅጣጫን ያስተካክላል፣ ህይወትን ያስተካክላል፣ ትዳርን ያስተካክላል፣ ንግድን ያስተካክላል፣ ያለበት ሁኔታን ያስተካክላል። ንስሐ ግባ። ዝም ብለህ ግትር ብለህ ቆሜ አትመላለስ። ግትር አትበል፣ ንስሐ ግባ። ክብር ለኢየሱስ ይሁን። ሁለተኛው ጌታ ኢየሱስ ክርስቶስን ፈልግ፣ እግዚአብሔርን ፈልግ። ባለበት ሁኔታ ውስጥ ሁንና እግዚአብሔር ሆይ በል። በዚህ በሉቃስ ምዕራፍ 8 ላይ ጮው ይላል። ወደ ጌታ ኢየሱስ ክርስቶስ ጮው። ጮታቸው ወደ ጌታ ኢየሱስ ክርስቶስ የመጮህ ጮት ነው እንጂ ዝም ብሎ ጮት አይደለም። ጌታ ኢየሱስ ክርስቶስን የሚቀሰቅስ ጮት መጮት መፈለግ። ቀሰቀሰው፣ ተነዛ፣ ማዕበሉንና ወጀቡን ጸጥ አሰኘ ይላል። ስለዚህ ጌታ ኢየሱስ ክርስቶስን መፈለግ፣ እግዚአብሔርን መፈለግ፣ ባለንበት ሁኔታ ውስጥ ሆነን መፈለግ። ስንፈልግ ኢየሱስ ይነሳል፣ ስንፈልግ እግዚአብሔር ይመጣል፣ ስንፈልግ መዳን ይሆንልናል፣ ስንፈልግ አቅጣጫችንን ይስተካከላል።
ሌቫዳ ጋዶራሳ ሄጃላቫዲያስ። ስለዚህ በወጀብና በአውሎ ንፋስ ውስጥ መንገድ አለው። ሶስተኛውን በእግዚአብሔር ፊት መቆም መቻል። ወደዛና ወደዚህ ያለ ማለት ወደዛና ወደዚህ ያለ ማለት ቀጥ ብለን መቆም። ቁም ይላል እግዚአብሔር ቃል ሲናገር ብዙ ቦታ ላይ። ለኢያሱ ቁም ብለዋል እግዚአብሔር፣ ለሙሴም ቁም ብለዋል። ዘጸአት ምዕራፍ 14 ላይ ሄዳችሁ ስታነቡ ቁጥር 13 እና 14 ላይ ብቻ አንተ በኔ ፊት ቁም ይላል። መቆም ወሳኝ ነው። መናወጥ አያስፈልግም። መረባበሽ አያስፈልግም። መቆም ወሳኝ ነው። ለክርስቲያኖች መቆም ወሳኝ ነው። ባለበት ስፍራ ቁምና እግዚአብሔርን ፈልግ። ቁምና እግዚአብሔርን ጠይቅ። ንስሐ ግባ። ይሄን ነው የሚመክርህ። እግዚአብሔር በወጀብና በአውሎ ንፋስ ውስጥ መንገድ አለው። ለአንተ መንገድ አለው ወንድሜ፣ ለአንቺ መንገድ አለው እህቴ። ለህይወት መንገድ አለው፣ ለቤት መንገድ አለው፣ ለስራይ መንገድ አለው፣ ለኑሮይ መንገድ አለው። ለምታደርገው ነገር ሁሉ እግዚአብሔር መንገድ አለው። እንጸልያለን። ማጃጋ ዳላቫዲያስ ሄላ ራባዲያ ቦራጋስ። አባት እግዚአብሔር አምላክ ሆይ አመሰግንሃለሁ። ክብር ሁሉ ምስጋና ሁሉ ላንተ ብቻ ይሁን። አሁን ጸልያለሁ እግዚአብሔር አምላክ ሆይ በዚህ አቅጣጫ ላይ ቆሞ አንተን እየፈለጉ ያሉ ንስሐ እየገቡ ያሉ እየቆሙ ያሉ ወገኖቻችን ለነሱ ጸልያለሁ። በኢየሱስ ስም ባሉበት ስፍራ ላይ እንድትደርስላቸው ጸልያለሁ። ባሉበት ስፍራ ላይ በቢሮ ውስጥ ሊሆኑ ይችላሉ፣ በበረሃ ውስጥ ሊሆኑ ይችላሉ፣ በከተማ ውስጥ ሊሆኑ ይችላሉ፣ በተላላቅ ሁኔታ ውስጥ ሊሆኑ ይችላሉ፣ በጦርነት ውስጥ ሊሆኑ ይችላሉ፣ በተለያየ ነገር ውስጥ እየተናወጡ ሊሆኑ ይችላሉ። እግዚአብሔር አምላክ ሆይ እንድትደርስላቸው ጸልያለሁ። በሆስፒታል ውስጥ ሊሆኑ ይችላሉ፣ እንድትደርስላቸው ጸልያለሁ። ድረስላቸው እግዚአብሔር አምላክ ሆይ ድረስላቸው፣ ድረስላቸው፣ ድረስላቸው። ከመናወጥ እንድተርፉ እግዚአብሔር፣ ከመረበሽ እንድተርፉ እግዚአብሔር፣ ከፍርሃት እንድተርፉ እግዚአብሔር፣ ከመበላት እንድተርፉ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ አንተ ብቻ እንድትደርስላቸው፣ 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 እንድታደጉ፣ እንዲያመልጡ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ እንደዚህ ይለኛል፣ አስመልጣችኋለሁ፣ አትሞቱም፣ ትተርፋላችሁ ይላል እግዚአብሔር መንፈስ ቅዱስ። ትተርፋላችሁ። የምትተርፉ ሰዎች ትሆናላችሁ። የምታመልጡ ሰዎች ትሆኑላችሁ። አሁን በምትናወጡት ነገር አትጠፉም ይለኛል እግዚአብሔር። ስለምታደርግ አመሰግናለሁ። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ዘመናችሁን ይባርክ። ተባረኩልኝ፣ ተባረኩልኝ። በምትኖሩበት አካባቢና በምትኖሩበት ሀገር ውስጥ እግዚአብሔር ከእናንተ ጋር ይሁን። ይጸልይላችኋለሁ። ምናልባት በዩቱብ ስክሪናችን ላይ አድራሻችን ስላለ በዛ ቦታ ላይ ከዛ ላይ ወስዳችሁ ልትደውሉልኝ ትችላላችሁ። ጸልይላችኋለሁ። እግዚአብሔር ዘመናችሁን፣ ቤታችሁን፣ ትዳራችሁን ይባርክ። ሻሎም